እንደ አርሲ አይነቶቹ ምእመና እኛ መከራ መጣብን ብለን አለ የለም ስንል በእኛ መካከል ስለ እምነታቸው የሚሞቱ ሰዎችን አሳይ። እኛና እዛ የሞቱትና በሰማዕትነት ያረፉትን ወንድም እህቶቻችንን የሚለየን ምን እንደሆነ ታውቃላችሁ? ቦታ ብቻ እኮ አይደለም እምነትም ጭምር ነው። እኛ እግዚአብሔርን እንደነሱ እናምነው ይሆን? የመጨረሻው ሰዓት ላይ እኔማ ሞትለታለሁ ያልከው እዚህ ተቀምጠ ያ መከራ እዚህ ቢመጣ ትሞትለት ይሆን? እንሞትለት ይሆን? አብዛኞቻችን የኛን አኗኗር ስታዩት እንኳን ሰይፍና ስለት መጥቶብን ቀርቶ ጥቂት የምትባለው እንኳን መከራ አለ የለም እንድንል ነው እግዚአብሔርን የሚያረጋግኝ። የሚያጠፉን ሰዎች እንደሚገሉን እኛም እንግደላቸው እንላለን። የሚያጠፉን ሰዎች ክፉ እንደሆኑብን እኛም ክፉ እንሆናለን። በምን እንለይ ክርስቲያን መሆናችን? በቀል የእግዚአብሔር ነው እኮ ማለት ምን ማለት መሰለ? አንተን ሳያውቁ ስላመንከው እምነት ብለው የገደሉህን ሰዎች ስለገደሉት እምነት መስክረው መሞት እንዲችሉ እነሱን ራሱ ይለውጣቸዋል እግዚአብሔር። ስንቶችን በዘመነ ሰማዕታት ያሰቃዩአቸው ነገስታት ያሰቃዩትን እምነት ተቀብለው እነሱ ራሱ ተሰቃይተው ሞተዋል። እንዲህ አይነቱን በቀል እግዚአብሔር አምላክ በገዳዮቻችን ላይ ይዘዝባቸው። አዎ ስለዚህ ዘሩን ሊዘራ ወጣ። የምታውቁት ታሪክ ነው። አንዱን ዘር የመጀመሪያውን ማለት ነው በደረቅ መሬት ላይ ዘራው፣ አዋፈ ሰማይ መጥተው ወሰዱት ተባለ። እየሰማችሁ? ሁለተኛውን በጭንጫ መሬት ላይ ዘራው፣ ፀሐይ ሲወጣ ሰው ቆጥቆ ሊይዘው ስለማይችል ደረቀ፣ ፍሬ ታጣበት። ሶስተኛውን እሾሃማ መሬት ላይ ዘራው። ከዛ በኋላ ዘሩ ቢያድግም እሾሁ ምን አለ? አንቅሮ አስቀረ። አራተኛው መልካም መሬት ነው። ጥያቄ፣ ገበሬ ዘሩን የሚያገኘው ከየት? ከመልካም መሬት። ተው ከመጽሐፍ ቅዱስ ሐሳብ አንድ አፍታ ውጡና ገበሬ ናችሁ ሁላችሁ። ዘራችሁን የምታገኙት ከየት? ከመሬት። ስለዚህ ዝም ብዬ መሬት ቆፍሬ ዘር ይወጣ? ከጎተራ ቃሉ ተሰማ። የዘራው በቅሎ ካፈራለት በኋላ ምን ያደርገው? አጭዶ ሰብስቦ እህሉን ምን ውስጥ ይከቷል? ከጎተራ ውስጥ መርጦ ደግሞ ለነገ የሚዘራውን ዘር ምን ያደርገው? ያንን የለየውን ዘር ምርጥ ዘር ይላል ነው አይደል? ቅሌን የሚያስቀምጠው ነው አይደል? እርጥበት እንዳያገኘው ዘሩ እንዳይበላሽበት ከፍ አድርጎ አንጠልጥሎ ቤቱ ላይ የሚያስቀምጠው። ያ ገበሬ እህል ቢያጣ ያ ገበሬ ቢቸግረው ቢሞት ያችን ምርጥ ዘር አይነካት። ያችን ምርጥ ዘር አውጥቶ ራበኝ ብሎ ዛሬ ቢበላት ነገ እህል የለም። እየሰማችሁ ነው? ያችን ምርጥ ዘር ለይቶ አስቀምጦ ወቅት ጠብቆ ዝራው ቢባልም ወይንም ደግሞ አሁን የመዝሪያ ሰዓት ደርሷል ሂድና መሬት ላይ ዝራው ቢባል አስፋልት ላይ ዘራዋል? መልሱ እንጂ። ጥሩ ጭንጫ መሬት ላይ ዘራዋል? ጥሩ እሾህ መሬት ላይ ዘራዋል? ምን መሬት ላይ የሚዘራው? ምርጡ ዘር እግዚአብሔር ነው። መሬቶቹ የኛ ልብ ነው። እናንተና እኔ እንዳልነው ምርጥ ዘር የሚዘራው ምን ላይ ነው ያላችሁት? መልካም መሬት ፍሬ የምታገኙበት ላይ ነው አይደል? ነው አይደለም? ወገኖቼ እግዚአብሔር እኛ ላይ ዘሩን የሚዘራው ምን አይቶብን ነው? መሬት የሆነን ፍሬ እንደምናገኝ ስለምንመስል ነው? ሁላችንም ፍሬ የምናስገኝ መሬቶች ስለሆንን ነው አልነው እኮ። ገበሬ የሚዘራው ፍሬ የሚያገኝበት መሬት ላይ ነው ካልን እግዚአብሔር እኛ ላይ ቃሉን የሚዘራው ሁላችንም መልካም መሬት ሆነንለት ነው። ከኛ መካከል እኮ እንደ አስፋልት ልቡ የደነደነለት ሰው አለ። እንኳን ቃል ቀርቶ መከራም ጭምር ሊመልሰው ያልቻለ ልክ እንደ ፈርዖን የጸና ልብ ያለን ሰዎች አለ። ምንም አይነት ተአምር ሊበግረን የማይችል እንደዚህ አይነቱን በቃ ጭክን ያለ ልብ ያለው ሰው እግዚአብሔር ለእንደነዚህ አይነቶቹ እንዲዘራው ለምንድን ነው? ለምን እነሱን ይደክምባቸዋል? ለምን ዘሩን ያባክነዋል? አላችሁ እኮ ገበሬ ምርጥ ዘሩን አስፋልት ላይ ዘራውም አላችሁ። ለምንድን ነው እግዚአብሔር ታዲያ እንደማንሰማው እያወቀ የደነደነ ልባችን ላይ ዘሩን የሚዘራው? እሺ ተውት እሱንም። ለምንድን ነው እግዚአብሔር መከራ ፀሐይ በመጣ ጊዜ እንደምንደርቅ እያወቀ ለምንድን ነው ምርጥ ዘሩን የሚያባክነው? ለምንድን? እውነቴን እኮ ነው የምላችሁ። መከራው ሲመጣ እንደምንደርቅ፣ ጭንቁ ሲመጣ እንደምንሸማቀቅ፣ ፈተናው ሲመጣ ወደ ኋላ ብለን አላውቅህም እንደምንለው እያወቀ ለምንድን ነው የሚደክም? ምን ማለት መሰላችሁ? መከራ ሲመጣ መድረቅ ማለት ክርስቶስ ነገ ይሰቀላል ብለን የምናከብረውን የመድኃኔዓለም ዓመታዊ ክብረ በዓል ላይ ጥለውት እንደሚሄዱት እያወቀ ለምንድን ነው እስከ መጨረሻው የወሰዳቸው? እስከ ጌቴሴማኒ ድረስ እኮ አሳልፎ ከሚሸጠው ከይሁዳ ውጪ ሁሉም አብረውት ነበሩ።
በተለየ ደግሞ ሶስቱ አብረውት እየሰገዱ አብረውት እየጸለዩ እንቅልፍ እያስቸገራቸውም ቢሆን ነበሩ። ለምንድን ነው ታዲያ ይሁዳ ሰይፍና ገመድ የያዙትን ወታደሮች ሲያመጡ ለምን ተበተኑ? እንደዚህ እንደሚበተኑ እያወቀ ለምን ደከመባቸው? መበተናቸውን ሲያይ ድሮም እኮ ብሎ ለምን አልተዋቸው? እሺ እሱንም ተውት። እሾሃማውስ መሬት ለምን ይዘራበታል? ልባችን እሾህ እንደሆነ እያወቀ ዘር እየተዘራበትም ብሎ አብሮ ግን እሾህ አለው ልባችን የሚዋጋሌውም ማለት ነው። ተውት። ያንዳንዶቻችን ልብ እኮ ጭካኔው በስመ አብ ወወልድ ወመንፈስ ቅዱስ በጣም ጨካኝ ልብ ያለው ሰው አለ። ከሚዘራበት ቃለ እግዚአብሔር ጋር ፍሬ ሊለቀምበት ሲመጣ በፍጹም የማይሆን ልብ ያለን ሰዎች አለን። በቃ የሚዋጋ በጣም እኮ የሚደንቀው ምን መሰላችሁ ክርስቲያኖች? መቼም ያ እሾህ ዝም ብሎ ከመሬት ሊወጣ እኮ አይችልም። ጌታችን በወንጌል ተናግሯል። እርሱ ራሱ እንደ ገበሬነቱ ቀን ዘርቶ ማታ የእርሱን መዝራትና ማቆምን ተመልክቶ ጠላት እየመጣ እንደሚዘራ ተናግሮናል፣ አስተምሮናል። እንክርዳዱና ስንዴው አብሮ እንደሚበቅል ሰራተኞችን ፍሬን ልቀሙልኝ ሲል አብረው ተሳስረው ነው የበቀሉት። ስንዴውን ለይተው እንዳያጭዱ አብሮ እንክርዳዱ አለ። እንክርዳዱን እንዳይለዩት ስንዴውም አብሮ ይነቀላል። ምን አላቸው? መከር እስኪደርስ ድረስ ይቆያላቸው። እየሰማችሁ ነው? ያ እንክርዳዱ የተገኘው እኮ ምንድነው ብትባሉ ማታ ጠላት ምን ስለሚያደርግበት ነበር መሬቱ። እኛስ ዝም ብለን እኮ አይደለም ልባችን ላይ እሾህ አለ ስንል አሁን እግዚአብሔር እየደከመበት ያለውን ልባችንን ከዚህ ቤተክርስቲያን እኮ ስንወጣ እሾህ የሚዘራበትን እኮ ቦታ ላይ እኮ ልንገኝ እንችላለን። የምንሰማለን፣ የምናያለን። ሌላውን መውጋቱ ሳያንስ እኛንም ጭምር ሊወጋንና ሊያጠፋን የሚችልን መረጃ በመስማት በማውጣት በማውረድ የምንደሰት ሰዎች እኛ ስለ ለምን ይደክማል? ይሄ እሾሃማ ልብ እኮ ማለት የይሁዳ ልብ እኮ ነው። እንደሚወጋው እያወቀ እንደሚከፋበት እየተረዳ ነገር ግን ይዘራበትን እንደሚሸጠው እያወቀ ገንዘብ ያዝ ይለዋል። በጣም እኮ ነው ሮጦ እግሩን አሳልፎ ክርስቶስ ካለበት ቦታ ላይ ኑ ልውሰዳችሁ እንደሚል እያወቀ እግሩን ያጥበዋል። ራሱን አንቆ ገሎ ተስፋ እንደሌለው እያወቀ 40 የንስሐ ዘመን ሰጥቶት እስኪ ንስሐ ከገባ ብሎ አስቆይ። ለምን ይዘራበታል? እንዲህ መሆኑን እያወቀ እግዚአብሔር በእያንዳንዳችን ልብ ላይ በእያንዳንዳችን ሰውነት ላይ ዘር የተባለ ቃሉን የሚዘራው እያንዳንዳችን የሚመች ሁኔታና ያንን የሰማነውን ቃል እግዚአብሔር ሊያስኖር የሚችል አይነት ማንነት ኖሮን አይደለም። ከእግዚአብሔር የሚጠበቅበትን ግን እሱ ማድረግ ስላለበት ምንም እንዳጎደለብን እንዳናውቀው አንድ አለጎደለብን። ልባችን ጠማማ እንደሆነ እያወቀ ይናገራል፣ እንደማይመች እያወቀ ያስተምራል፣ ክፉ እንደሆነ እያወቀ ይመክራል። እኛ እኮ ሰዎች በሰውኛው ምርት ልታገኙበትና ውጤትና ትርፍ ልታገኙበት የማትችሉበት ነገር ላይ እኮ በፍጹም ሰው አይደክም። አሁንማ ቤተክርስቲያን ላይ ራሱ እኮ የበረከት ስራ ብለን ትንሽ ከተሰማራን በኋላ እኮ 2-3 የበረከት ስራ ሲባል እኮ ሰው ይሰለቻል። አይ እንግዲህ ትርፍ የሌለው ነገር ምን አደከመኝ ምናምን ብሎ የሚወጣም ሰው አለ። በቃ ትርፍ ከሌለው እኛ ምንም ነገር ማድረግ አንፈልግም። ላወጣ ነው የምናስገባው ምንም ነገር ሊታይ የሚችል ነገር ከሌለ ምንም መድከም አንፈልግም። በጣም ነው የሚደንቅ። ከእግዚአብሔር የሚጠበቅበትን እርሱ በዘመናት አጉድሎ ያውቅ። እኛ የሚጠበቅብንን ግን አጉድለንበታል። እንዳልኳችሁ እግዚአብሔር ደረቅ እንደሆነ ልባችን እያወቀ ቃሉን የሚዘራብን ቢያንስ እንኳን አለመታከቱን እንድናውቀው እኮ ነው። እንዲህ አምላኬ ሆይ እንደማልለወጥ እያወቅ ለዘመናት እኔ በራሴ ላይ እንኳን ተስፋ ቆርጬ አንተ ያልቆረጥክብኝ እንዴት ነው እንድንል እኮ ነው። ጭንጫ መሬት መከራ ያለበት ቦታ ላይ እንኳን ሆነን እግዚአብሔር አምላክ በመከራው እንደምንሸነፍ እያወቀ ቃሉን እንድንሰማ የሚያደርገን እንዴ አምላኬ ሆይ መከራ ከአንድም ሁለቴ አድርቆኝ ትላንትና የጠበቅክብኝንና የዘራህብኝን እንደማታገኝብኝ እያወቅ እንዴት ብትወደኝ ነው የዘራህብኝ እንድንል እኮ ነው። 1-2-3 እኮ ያስቀየመንን ሰውኛ ተስፋ እንቆርጥበታለን፣ እንጥለዋለን። እግዚአብሔር መከራ እየመጣብን ተሳቀን ወደ ኋላ በሸሸነው ልክ እኮ አትረቡም አላለንም። እርሱ በፍጹም ብሎንም ማያቅ። እሾሁም ተመሳሳይ ነው። ልባችን እሾሃማ እንደሆነ እያወቀ አሁንም ዘሩን የሚዘራው ለምንድን ነው? ጠላት እውነት ነው ሌሊት ሊዘራ ይችላል። በማይታይበት ሁኔታ ረቂቅ በሆነ መንገድ ራሳችንን እንድንጎዳ ሊያደርገን ይችላል።
ይሄን ደግሞ ክርስቲያኖች አደራችሁ እንጠንቀቅበት። እኛ እውነቴን እንምላችሁ ክርስቲያኖች በምን እንለይ? የሚያጠፉን ሰዎች እንደሚገሉን እኛም እንግደላቸው እንላለን። የሚያጠፉን ሰዎች ክፉ እንደሆኑብን እኛም ክፉ እንሆናለን። በምን እንለይ ክርስቲያን መሆናችንን? እንዲህ ነጠላውና አንገታችን ላይ ያለው ማህተብ ካልሆነ በቀር በቃ እኛ ማንነታችን ያለ ምልክት አይታወቅም። እንዲህ ክርስትናው እኮ እንደዚህ አልነበረም። አያችሁት? በቃ ሳናውቀው ውስጣችን ገብቶ ሰርስሮን ማንነታችን እስኪመስል ድረስ የተለወጠ ነገር አለ። ጭካኔ ተላምደናል በደንብ አድርገን፣ ክፋትን በደንብ አድርገን ተላምደናል። እኛ ስም ቀየርንለት። ጭካኔውን ጀግንነት አለው። እኛ ምን ማለት ነው? ቴራ አናቱን ማለት ነው እንጂ ይሄ አልተባልንም። ክርስቶስ ለተያዘባት ምሽት ሰይፉን ከሰገባው ያወጣውን ቅዱስ ጴጥሮስን ሰይፍን ወደ ምን መልስ ነው ያለው? ወደ ሰገባ መልስ ነው ያለው። በቀል የማን ስለሆነ ነው? እስኪ በቀል በሉ። አችንችንማ ትሏታላችሁ። እስኪ በቀል በሉ። የማን ነው? ምን ማለት መሰላችሁ? በቀል እግዚአብሔር ነው ማለት አንተን ሲያጠፋ እሱን በመቅሰፍት ሁሉንም ያጭዳቸዋል ማለት ይመስላል? በቀል እግዚአብሔር ነው እኮ ማለት ምን ማለት መሰለ? አንተን ሳያውቁ ስላመንከው እምነት ብለው የገደሉህን ሰዎች ስለገደሉት እምነት መስክረው መሞት እንዲችሉ እነሱን ራሱ ይለውጣቸዋል እግዚአብሔር። ስንቶችን በዘመነ ሰማዕታት ያሰቃዩቸው ነገስታት ያሰቃዩትን እምነት ተቀብለው እነሱ ራሱ ተሰቃይተው ሞተዋል። እንዲህ አይነቱን በቀል እግዚአብሔር አምላክ በገዳዮቻችን ላይ ይዘዝባቸው። አዎ ይሄንን ነው እኛ የምንመኘው። የገደሉትን እምነት ይዘውት እነሱ ራሳቸው ሲሞቱለት ማየት ደስ አይልም? ይሄ ነው ደስ የሚለው። ቅድስት አርሴማን ያጠፋት ሰማዕትነትን እንድትቀበል ያደርጋት ድርጣድስ እኮ አምኗል መጨረሻ ላይ። ክርስቶስን የሰቀለው ጲላጦስ ሰማዕት ሆኗል። አየህ ክርስቶስን በቀል እንደኛ አይነቱ በቀል እኮ አይደለም። እንደኛ አይነቱ በቀል አይደለም። እኛ ግን ግራ ተጋባ ነው። ተመሳሳይ ነው። ለምን ክርስቶስ ጭንጫ መሬት ላይ ዘር ይዘራል? ሰማዕታትን መከራ በበዛበት ቦታ ላይ በሚከስሙ በሚጠፉ ሰዎች መካከል ያመጣቸዋል። ስሙ በደንብ አብዛኞቻችን የኛን አኗኗር ስታዩት እንኳን ሰይፍና ስለት መጥቶብን ቀርቶ ጥቂት የምትባለው እንኳን መከራ አለ የለም እንድንል ነው እግዚአብሔርን የሚያረገንኛ። እንደዚህ አይነት መከራ ተዘርተዋል። እነሱማ መልካም ክርስቲያኖች ናቸው ተብለን ወተን ገና ብቅ ብለን ለመታየት ስንጀምር ሲያደርቀን እግዚአብሔር በእንደነዚህ አይነት ሰዎች መካከል በእኛ የሚዘራቸው ዘሮች አሉ። እንደ አርሲ አይነቶቹ ምእመናን እኛ መከራ መጣብን ብለን አለ የለም ስንል በእኛ መካከል ስለ እምነታቸው የሚሞቱ ሰዎችን አሳየን። አየ መከራ የሚያሳቅቅ ነገር አይደለም እያለን እኮ ነው። አንተ ያየሃት እቺ ጥቂቷ ነገ ለሚመጣው የበለጠ ነገር እንድትለማመድ እያደረግኩህ ነው እያለ እኮ ነው እግዚአብሔር። ግን ማናችንም መከራ መታገስ አንችልም፣ አንፈልግምም ጭምር። እግዚአብሔር ይህን ድክመታችንን እያወቀ እኮ ነው በጥቂቱ የሚፈትነን። ታውቃላችሁ እኛና እዛ የሞቱትና በሰማዕትነት ያረፉትን ወንድም እህቶቻችንን የሚለየን ምን እንደሆነ ታውቃላችሁ? ቦታ ብቻ እኮ አይደለም እምነትም ጭምር ነው። እኛ እግዚአብሔርን እንደነሱ እናምነው ይሆን? የመጨረሻው ሰዓት ላይ እኔማ ሞትለታለሁ ያልከው እዚህ ተቀምጠህ ያ መከራ እዚህ ቢመጣ ትሞትለት ይሆን? እንሞትለት ይሆን? ደርቡሾች መተው ሀገር ባጠፉበት ዘመን ነው ይባላል። አንድ ሰውዬ መጥቶ ጠዋት ላይ ማለዳ ሲነሳ ቤተ ጉባኤውና ተማሪው ያለው በሙሉ ከነመምሩ ደም በደም ሆኖ ርሶ ሞቷል። አዳራሹ በሙሉ በደቀ መዛሙርቱና በመምህራኑ ደም ተጥለቅልቋል። ሰማዕታት ሆነው ደርቡሾች ገድለዋቸው ሄደዋል። ሃይማኖታችንን አንለውጥም ብለው። እየሰማችሁ ነው? ይሄ ሰውዬ ይሄንን ሲያይ እንዴ እኔስ ማን አነሻለና አብሯቸው ተከትሎ ሄደ። ማንም ፍለጋ ደርቡሽ እንዲገሉት ሄደ። አብሮ አገኛቸው ከሩቅ። እኔን ትታችሁኝ ሄዳችኋል፣ እኔን ግደሉኛል። አሁን ይሄን ስትሰሙት ጥሩ ይመስላል አይደል? እነሱስ የዋዛ መሰሏችሁ? ባንዴ አንገትን ቆርጠን እንደነሱ እንድትሆን አሉት። አዎ ሰማዕት መሆን ፈልጋለሁ ሲል ና መሆን የምትፈልግ ከሆነ እናሳያ። በየጥቂቱ እያስገቡ አንዴ ጣቱን፣ አንዴ ጥፍሩን፣ አንዴ እግሩን፣ አንዴ ቆዳውን እየላጡ ሲያስቀምጡት ይብቃኝ ብሎ ካደ። እየሰማህ ነው? ከሩቅ ሆነ እኔ ቢመጣማ ሞትላታለሁ ያልከው ምን ያክል ብትተማመን ነው? መጽሐፍ እኮ የሚለን የሚመካ ቢኖር በማን ይመካ ነው? በራስህ ባለህ አትመካ። ባለህ አቋም በእውነት የቆምን የመሰልን በጣም ብዙ ሰዎች እየተንሸራተትን እየታየን ነው። ያለን የመሰልን ሰዎች ዝቅ እያለን እየተመለከትን ነው። እንተው ክርስቲያኖች፣ እግዚአብሔር ላይ ነው ትምከታችን። በቀሉም የእግዚአብሔር ነው ስንልም ለምክንያትም በእነዚህ መከራ በበዛባቸው ሰዎች የሚመጡ ሰማዕታት አሉ፣ ቅዱሳን ማስተማሪያ ለኛ። አይዟችሁ በርቱ እኮ ነው መልእክቱ። ገብቷችኋል?
እነሱን ስናይ እኛ እንጽናናለን፣ እንዲያውም አናዝንም። እንዲያውም እኛው ራሳችን እኮ በነገራችን ላይ ለሚገሉን ጠላቶቻችን እንደምንመች ታውቃላችሁ። አናልቀስ አይባልም፣ ያስለቅሳል። ነፍስ ነው፣ ሰው ነው እየሞተ ያለው። በዛው ልክ ግን መደሰት አለብን እንጂ በረከታቸው ይድረሰን ማለት አለብን እንጂ። ምክንያቱም እየሞቱ እኮ ያሉት ለእምነታቸው እኮ ሲሉ ነው። የቅዱስ ጊዮርጊስን ያረፈበትን ዓመታዊ በዓል እያለቀሰን የምታከብር እኮ ቤተክርስቲያን የለችንም። እኛ እልል እያለች ነው እንጂ የሞተው ጊዮርጊስ ለማን ስለሆነ ነው? ለእግዚአብሔር። ይህን ጠንቅቀን ክርስቲያኖች መረዳት መቻል አለብን። ሶስተኛውንም መሬት ተመልከቱት። በእሾህ መሬት ላይ የሚዘራ ዘር፣ እሾሃማ በሆነ ማንነት ባላቸው ሰዎችና መካከል የሚዘራ ዘርም አለ ጭምር። በደንብ አድርጎ ክርስቲያኖች እኮ ናቸው ጥቅማ ጥቅም አስሮ በገደላቸው የተሻለ ህይወትን እናገኛለን ብለው በወጡ ማንነታቸው ለእግዚአብሔር ባልተስማሙ ሰዎች ምክንያት እየሰማችሁ ነው የሚዘሩ ቅዱሳን አሉ። ከነሱ እንድንማር ዛሬ ስንቱን ጥሎ ጠልፎ የጣለው ሀብት ንብረት ዝና ትተውት የመንኑ ቅዱሳን ያለችበት ቤተክርስቲያን እኮ ነው ያለነው። አባ ገሪማ እና አባ ጽህማ እና አባ አረጋዊ ከነበሩባቸው የሞቀ ቤተ መንግስቶቻቸው ካልጋ ወራሽነታቸው እኮ ነው ተሰደው ሁሉንም የተዉት። ሁሉም ይቅርብናል። አስሮ የሚያስቀራቸው ከእግዚአብሔር የሚለያቸው ነገር አልፈለጉም። ዛሬ በዙሪያችን የምናከማቸው የምንሰበስበው ግሳንግሱ በሙሉ እኮ ነው ጥለን እንዳንወጣ አስሮ ያስቀመጣል። ሰይጣን ነው እያለ ሌላ ስም ሰጠ ነው እንጂ ስንቱን ቆርጠን መጣል ስለከበደን እኮ ነው። ስንቱን እሾሃችንን ነቅለን ከራሳችን ማውጣት ስላቃተን ስም ሰጠ ነው። ሰይጣን መቼም እየፈተነን አይደለም። ከርሱ በፊት እኛው ራሳችን አለን አይደል እንዴ? ፈቅደን የተከልናቸው ብዙ እሾሆች ራሳችንን ለመከላከል በገጠር እንደምታውቁት ይሄ የድሮ ቤቶችም ጭምር እንደምትመለከቱት ግንብ አጥር የለም አይደል? አጥሩ ምንድነው? እሾህ ነው አይደለም? እሾህ ነው አይደለም? እሾሁ ጠላት እንዳይመጣ መከላከያ ነው። አንዳንዶቻችን ብዙ እሾህ አለ ልባችን ላይ በእኛ ቤት ጠላት መከላከያ ነው ብለን ያስቀመጥነው። እውነቴን እኮ ነው። ውሸት ነው ወይስ እውነት ነው? አዎ ራሳችንን ለመከላከል በሚል ሰበብ ያስቀመጥናቸው እሾሆች አሉ። ጥንቁልን ነው ይሄ ምናምን ይሁን ለቃቅመን የምናመጣው በእኛ ቤት መከላከያ ነው እያለን የምናጠረው እሾህ አንድ። ሁለተኛ የራሳችን የምናሳየው ክፋት፣ ለክርስቲያኖች የምናሳየው ጭካኔ፣ እርስ በርስ የሌለን መከባበራችን፣ ፍቅር መታጣቱ፣ ይሄ በሙሉ አንዳንዱ ሰው ራሱን ማጠሩ ይመስላል። አንዳንድ ሰውማ ጭራሽ ይሄም አልፎ እኮ ቤቱንም ከፍ አድርጎ የሚያጥራል ሰው ውስጡን እንዳያየው ብሎ ማለት ነው። አንተ ቤትን ከፍ አድርገህ አጥረው ሊሆን ይችላል። ነገ ስትሞት እኮ ሬሳህን እናየዋለን። እንኳን ቤትህን ተሸክመው ሲወጡ አልታይ ያልከው አንተ መቃብር ውስጥ ስትገባ ልንመለከት እንችላለን። ጣሪያው እንዳይነካኝ ብለን እናገራለን። ነገ ማን ያውቃል? አፈሩ ጣሪያ ይሆንልህ የለ እንዴ? ቀና ብለህ የምታየው ግድግዳ መሬት ይሆንልናል እኮ ሁላችን። ብዙ እሾሆች አሉ ልባችን ላይ ለመከላከል ራሳችንን በሚል ሰበብ ያስቀመጥናቸው። እውነቴን እንምላችሁ ክርስቲያኖች እኒህን መንቀል አለብን። በፍጹም መንቀል አለብን። እነዚህ አይስማሙም ለእግዚአብሔር፣ አንቀው ያስቀሩን እነዚህ ናቸው። እርስ በርስ ላለመዋደዳችን፣ ላለመጠባበቃችን፣ ላለመከባበራችን ለብዙ ነገሮቻችን ምክንያት አለን። በቃ ለምንድነው እነዚህን እንዲህ ብለ የምትናገረው? ለምንድነው እንደዚህ የምታደርገው? ሁሉም ምክንያት አለ። እነዚህ እሾሆች ግን እያስቀሩን እንደሆነ አንቀው አላወቅናቸው። እሾሆቻችንን እግዚአብሔር ይንቀልልን። አራተኛው መልካሙ መሬት ነው። እዚህ መልካም መሬት ማለት ደግሞ ቅድስናቸውን መኖር የሚችሉበት መልካም መሬት ላይ የተሰማሩ ሰዎች አሉ። እስኪ እነማ በሉ፣ በእናታችሁ በሉ። እነማ ይመስሏችኋል? እኛ አሁን አንተ ላይ መከራ አልመጣብህም ማለት መልካም መሬት ላይ ነው ያለው ወገን። ሳለህ ጊዜ ቅድስናህን ያዝ። መከራ ችግር የምንፈራው ሰቆቃ መጣብኝ ሳትል እዚሁ ላይ መጀመሪያ ተስተካክለን እንገኝ። ሁላችን በመልካም መሬት ላይ ማፍራት የቻለ ጥሩ ዘር ምንም አይሆንም። በመጨረሻ ደግሞ ምን ማለት መሰላችሁ? እግዚአብሔር በአራቱም የዘራቸው ቅዱሳን በአራቱም በኩል ያሉት በተለያየ መሬትና ሁኔታ ውስጥ ያሉት ዘሮች ዘርነታቸውን አለወጡ። ክርስቲያን በሁሉም ቦታ ክርስቲያን መሆን አለበት። በቃ ቤተ መቅደስ ውስጥ ብቻ አይደለም ክርስቲያን የምንሆነው። ለሚያውቀን ክርስቲያን መሆናችንን ብቻ አይደለም ክርስቲያን የምንሆነው። ማንነታችንን ለሚረዳው ሰው ብቻ አይደለም ክርስቲያን የምንሆነው፣ ለሁሉም ነው። ለሚያውቀንም ለማያውቀንም፣ ቤተ ክርስቲያንን ከሩቅ ሆኖ ለሚሰድባትም ለማይናገራትም፣ በሁሉም ቦታ ክርስቲያን መሆን አለብን። እኛን ግን ተመልከቱን። እዚህ ስንታይ ክርስቲያንን ማህበራዊ ሚዲያው ላይ እንደኛ ሐሳብ የለም።
ሰድበን ለሰዳቢ አባቶቻችንን የምንሰጠው ቤተክርስቲያንን አሳልፈን የምንሰጠው እኛው ራሳችንን። ሁላችንም በየደረጃችን እንጠየቃለን፣ አትጠራጠሩ። ቤቱ መሪው ያለበት ታንኳለው ክርስቶስ ነው። በደንብ አድርጎ ሁላችንን ይመዝነናል። አንዳንዴ ግን በምንሰፍርበት ቁና እንደማንሰፈር አይቀርልንም፣ እንሰፈራለን። ክርስቶስ ታስታውሳላችሁ ጅራፍ አበጅቶ ቤተ መቅደሱን ለማንጻት የገባበት ጊዜ ላይ እንስሳቶቹን አባሮ ያወጣበት ትዝ ይላችኋል። አንዳንድ ሰው ይሄንን ታሪክ ሲሰማ ምን አለበት እግዚአብሔር በዚህም ዘመን ላይ መጥቶ ሁሉንም እንደው በቃ ጥርግርግርግር አርጎ ባይወጣቸው ችግር ያለባቸውን በሙሉ። ምን ያክል እርግጠኛ ነን እኛም ተጠርገው ከሚወጡት መካከል ብንሆንስ? እኛው ራሳችን ችግርተኞቹ እኛስ ብንሆን እናውቃለን? አናውቅ። በሁሉም ቦታ አምላካችን ልዑል እግዚአብሔር ክርስቲያን መሆንን ያድለን። በሁሉም ቦታ የተዘራው ዘር ማለት በሁሉም ቦታ ክርስቲያን የሚሆኑ ሰዎች የሚያስፈልጉበት ዘመን ነው። በሁሉም ቦታ በስራቸውም፣ በህይወታቸውም፣ በትዳራቸውም፣ በምንኩስናቸውም፣ በአገልግሎታቸውም ተቀምጦ የሚማሩት፣ ቆሞ የሚያስተምሩት፣ የሚቀድሱት ሁሉም ሰው ክርስቲያን መሆን ቢችል ክርስቲያኖች ወንጌልን ቆመን የምንሰብከው ነገር ሳይሆን እየተራመድን የምናሳየው ይሆን ነበር። ቅዱስ ዮሐንስ አፈወርቅ ለዛ ነው በእኛ ዘመን ላይ ብዙ ወንጌል ሰባኪያን ለምን በዙ ብትሉን አለ ዮሐንስ አፈወርቅ፣ ወንጌል ሰባኪያን የበዙት እንደተሰበከላቸው የሚኖሩ ሰዎች ስለታጡ ነው። እውነት ነው። እንደተሰበከልን በሁሉም ቦታ ተዘርተን ክርስቲያን ለመሆን አምላካችን ይፍቀድልን። የሰማነውን በልቦናችን ሰሌዳ ይጻፍልን።